አይገርምም ዘርዬ? አቢ እንደዚህ ፍንድቅድቅ ብላ ደስ ሲላት አይተታቃል? በትታይ ባትታይ ባት ባላያት ሲጀመር ቀድሞ ነገር እኔ ዘሩ ሞላ ኃይሌ ምን አገባኝ? ጥሎብ ደግነትን በንግግር ማበላሸት ትወዳለህ። አሁን እንደዚህ ግብግብ ያደረገ ለአቢ የተሰጣት የጉርሻ ብር ነው አይደል? ጉርሻ እኮ ባህሪው ይለያያል። ድሮ ምንድን ነበር ጉርሻ እንዲህ ይጠቀለልና በሞቴ አፈርሶን እንዲህ ነበር የጉርሻ ባህሪው። ዛሬ ግን ቀይራችሁ እንዲህ አረጋችሁት ጉርሻን። ዘርሽ ደግሞ የእሷ እንደዚህ አይደለም ማበረታቻ። ለመሆኑ ወጡን በደንብ አጣጥመሽ ቀምሰሽዋል? ምን ነው አልጣመ? አዛልዬ ከመቸኮሏ የተነሳ ሁሉንም ነገር ባንዴ ሙጅር ጭምር ክትት ያደረገችው ነው እኮ የሚመስለው። ዘርሽ አይባልም። ለምን አይባልም? ይኸውልሽ ሲሸልሟቸው ከፍ ሲያደርጓቸው ማበረታቻ ሲሰጧቸው ሰዎች ለምን በዛ መልካም ስራቸው ሊቀጥሉ እንደማይችሉ አይገባኝም። እኔም አይገባኝም። እስቲ ምን አለበት ትንሽ እሳት እንኳን በታስመታው። ለሳቷ ዝና ነው፣ ለድስቷ ዝና ነው። አረ ዘርዬ እንደዚህ እየፈነደቀች እንዲህ ተጣድፋ ይህንንም መስራቷ እሷ ሆና ነው። እሷ ባትሆንስ? ዘርሽ ከፍትፍቱ ፊቱ አይደለም የሚባለው? እንደምንም ለዛሬ የተደሰተውን ፊቷን እያሰብክ ብላ። የማን የሷን ፊት? አሁን ዘርዬ እንደዚህ በተደሰተችበት ቀን ወጥሽ አይጥምም ብሎ ደስታዋን ማበላሸት ፌር አይደለም። ኧረ አልጨረሳችሁም እንዴ? አቢ እንዴት ነው ሁሉ ዝነጣ? እባክሽ ማረብኝ አይደል? እንደው ግን ቆይ አሁን እንደዚህ የተዘነጠው ለመግዛት ነው ወይስ ማለት እንዴ? ለመግዛት ነው እንጂ ታዲያ አልሸጥ ነው ወይስ አልሸጥም ነው? ሁለቱንም ጋሽዬ። አንቺ እስከ ዛሬ ሁሉም ነገር ዋጋ አለው የሚሉ ሰዎች አላጋጠሙሽም ለካ። እንዴት ይሄን ያህል ዘመንኛ ቤት ስትኖር ይሄንን ነገር እስካሁን አላወቅሽውም? ነገሩ ምንም አልተያዘልኝም ጋሽ። በዚህ ጊዜ የማይሸጥ የማይገዛ ምንም ነገር የለማ። ሁሉም ሂሳብ ይወጣለታል። ሰውን ጨምሮ ሁሉም ነገር ይገዛል፣ ይሸጣል። ሰው እንዴት ይሸጣል? ለምሳሌ የባሪያ ንግድ ልናነሳ እንችላለን። ስለ ባሪያ ንግድ ካወራን ደግሞ ስለ ባሪያ ንግድ ከታሪካዊ አመጣጡ ጀምረን እንተንትነው ካለን አዛሉ ታሪካዊ አመጣጡ የባሪያ ንግድም ድሮ የቀረ ነው። አሁን እኮ ሰው ፈልጎም ሳይፈልግም ነው ራሱን የሚሸጠው። እንዴት? እንደው በበጎ ጎኑ እንኳን ብናየው ዕውቀቱን ችሎታውን ይሸጣላ። እንደ እግር ኳስ ተጫዋቾች ነው እንደሚሉኝ ጋሽ። የከሌ የተባለ ተጫዋች የከሌ ለተባለ ቡድን በስንት ቢሊዮን ብር ተሸጠ ምናምን እያሉ ሰዎች ሲያወሩ እኮ ምን እንደማሰላስል ያውቃል ጋሽ። እሺ ምን ታሰላስያለሽ እባክህ? ያሸሻጧቸው ሰዎች ተከፍሏቸው የተሸጡት ደግሞ ከሰውነት ታይወጡ መስለኛል። እንደው ድንጋሽ እከሌ ሽጡት ቢባል በስንት ሸጡታል? ይቺ ምን ትላለች ባካችሁ? አደራዎትን እሱንማ በነፃ ነው ሳንቲም አልቀበልበትም እንዳይሉ። ለምን አብራችሁ ገበያ ወጣችሁ አንቺ አትሞክሪው? ዘርዬ ማን ሊሸጥ ከበሮቱ ማይቀሰው ከኔ ጋር ዝም በይ ጋሽ። ደግሞ ህይወት እኮ ፊልም አይደለም። ለማንኛውም ገበያ ምን ሄዶ ከማፊ ጋር ነው። እንደው ይሄ በጉርሻ የተሰጠሽን ገንዘብ ብትቆጥቢው ዝም ብለሽ ብታስቀምጪው ምን አለበት ከምታድፋፊው? ለምን ቆጥበዋለሁ ጋሽ? ዛሬም አወጣሁት ነገር ያው መውጣቱ አይቀርም። ባይሆን ለታሪክ የሚጠቅም ደህና ቅርስ ገዛበታለሁ። ብቻ ያንቺ ደህና ቅርስ ቀሚስ እንዳይሆን እንደው ለማየት እኔ ብቻ ሀሳብ ብዙ ነው። አሳሊ ዘሩ ቀለጠ። ሐሳቤ ብዙ ነው አለች እኮ። ሐሳቤ ብዙ ነው ስትይ ከዚህ በፊት ያጠራቀምሽው ገንዘብ አለ ወይስ እኛ ጉርሻ ብለን በሰጠንሽ ብቻ ነው? ዋናው እኮ በዘዴ ማብቃቃት ነው። ታዲያ ምን ልገዣ አስበሻል? አንድ ሱሪና አንድ መነጽር፣ ሌላው ሰርፕራይዝ ነው። አቤት ጥምረት! እሷ ሰርፕራይዝ ከማለቷ አንቺ ደግሞ ምኑ ነው ሰርፕራይዝ ብለሽ ጥልቅ ማለትሽ አይገርምም? አባቱ ገበያ ልትሄዱ ነው ማለት ነው ተቀናጅታችሁ? አዎ አባብዬ። ምን ነው? ምንም የሆነ ተረት ትዝ ብሎኝ ነው። ቋንጣ እሳት ውስጥ ገባች አሉ። በኋላ ቂቤ ላወጣት መሄዴ ነው ብላ ቋንጣን እኮ ነው ከእሳት ውስጥ ልታወጣት ሄዳ በዛው ቀልጣ ቀረች።
እንዴት ያለ ነገር ውስጥ ገባሁ እናንተ እንደው ብዙ የሚሻለኝ ይሄን እንደው በዚህ ጭንቅልፌ ጉዳይ ላይ አንዴ ሰው አይን አርፎብኛል እንጂ በጤና እንዲህ ያልሆነ እንዴ ምን ነው ከምታጉረመርመው? እንደው በእናትሽ እንደው የኔ ችግር ያበዛዙ እኮ ማፍዬ እንደው ምንድነው የሚሻለው? ደሞ ምኑ እንዴ ያለችኝ እንቅልፍ እምቢ አለችኝ አንቺ ወይ ከስራሉ ወይ ከንቀፋሉ እኛ የሳምንቱ ምርጥ ሰራተኛ ተብለን ስንሸለም የኔ አባት አንተ ባዶህን ቀራ። የኔ አባት አንቺን የምታክል ጠብደል አሮጊት ምንና ካንተ ማን ነው ጠብደል? በእድሜ እኮ ነው በእድሜ ደግሞ አንቺ ተኔ ጠብደለሻል። እና አንቺ የምታክል መለኮን ወይ ታድርሽ ነው አባቴ የምትይ ደግሞ ልንገርሽ አይደለ የቀኑ ነው እንጂ እምቢ ያለን እኮ እንጂ ሌሊት እኮ ለሽ ነው። እስከ መቼ ነው ግን አንተ ለሽ ብለህ የምትኖረው? እስከ መቼ ነው ላልሽው መልሱ እስከ ዘላለሜ ነው። እስከ ምን ሞት ክለጥቆ ደግሞ በር የሚያንኳኳ የለ የሚቀሰቅስ የለ ካይሉኝ አያተክሩኝ እኔን ነው በማለት አልታክት ለሽ አበቃ። አንተ እንደው ዝም ብሎ ልፋ ቢልህ ነው እንጂ እኮ ከሞተ ሰው አትሻል። አንቺ የከደከን ማንችሎት በብልጠት ሆነ በጉልበት ሁሌም ትሆን በላይ አበጀ እኔን ነው እንደዚህ የምትይው? በልበል ተረጋጋ። ራስ አይደለም እንዴ ህልም የለኝም ያልካት? እሷ ምን ታርግ? ሲተኛ አይደለ ህልም የሚታየው? እዚህ ቤት ጭርሱ ነው እናንተ መቼ ታስተኙና ነው? ማርኬ ስለማ ህልም ማየት በየአይነቱ መቼ ቀራ? እኔ እኮ የተናገርኩት ተኝተህ ስለምታየው ህልም አይደለም እንደ ሰው ወደፊት ምን ይታያል ማለት ነው። አሁን ቀና ስል ሰማይ እንዲህ ስል ደግሞ ቤቱ ነው የሚታየው። ደግሞ ወጣ ብዬ ዞር ስል ደግሞ ማየውን ደግሞ አይቼ እንግዲህ ተባጃጅ ጀምሮ እስከ መኪና ነግርሻለሁ። አንተ ሰው ያስቀመጥከው የምትደርስበት ህልም አለ ወይ ነው ያልኩት። ሰው እንዴት እንደዚህ ያለ ህልም ይኖራል? እናንተ ቀርታችሁኛል እንዴ? አሁን የተናገርኩትን አሁን እኮ የተናገርሽው እኮ ልባችን ላይ ጠብ ብሎ የሚያበቅለው። ለነገሩ ጥፋተኛዋ እኔ ነኝ። ጥበቤን የትም ቦታ በየሜዳው ምደፋ። ስማ አሁን ለእናንተ የተናገርኩትን ነገር ስክሪፕት አድርጌ ብጽፈው ኖሮ ስንት ተመልካችን በእንባ እንደማራጭ የሚያቅሰው ያውቀዋል። እንዲሁም አፍሊፊ ቢልሽ እኮ ልፋ ያለው አንድ እንጨት ያስራል አሉ። ምን አልሽ አንቺ? ልፋ ያለው ቆዳ ከበሮ ይሆናል። ደጋማችሁ ልፋ ያለው ህዝብ በመክሽ ምን ትላለች እንዴ? ስትረትብኝ ልትውል ነው እንዴ? ታማሮ ግን አሁን ከልብ ላይ ተዘርቶ ምን ያበቅላል ብለሽ ነው? በእኔም ጊዜ አንፍጭ። ኧረ እባክሽ የልብሽን ተናገርሽ። ልቤን ውልቅ ካደረግሽው በኋላ ወዴት ወይ ወልፊት አታያትም። ማፊ ስለ ህልም አስፈላጊነት ንገሪውና አፉን ያዝልን። አመሰግናለሁ። ምን ነው ህልም ለዚህ መኪና ባይኖርህም እንዳለ አስብ። ይሄ ቤት ያንተ እንደሆነ አስብ። አቤት ወልዶ ከንቱ ወልዶ መና ጋሽ ጉዳቸውን አልሰሙ። አንቺ አሁን ይሄንን አንድ ስም ያክል የጋሽዬን ቤት የኔ እንደሆነ ልሰብ ቤቱ ያንተ እንደሆነ ስታስብ ዩኒቨርሱ ላንተ የሚያስፈልግህን ነገር ያዘጋጅልሃል። ዩኒቨርስ ማለት ዓለም፣ እኛ፣ ሀገራችን ሁላችንም ያለንበት ማለት ነው። ሼክስፒር ምን ይላል መሰለ? ሼክስፒር ወግጃች እንዴ ብለሽ እንደው የሰማሽውን ሁሉ ማራገፊያ ጆን እያረግሽኝ እንዴ ራ አይዘንበ እንደው ቆን ከልቡ አይፈለቅ አይመስልም እናንተ እና አጥንቼው ነው ላንተ ብዬ ነው። እስቲ ለምሳሌ አልችልሽ ተመልከታት። ይኸው ተመለከትኳት። በቃ አይቻት ሰዓት ስገምታት ዛፍ በሌለበት እንባጩ አድባር ይሆናል የሚሉ አይነት ነገር ናት። ኖ እንደዚህ አይነት እይታ አይደለም። በቅድና በፍላጎት በመስራቷ በሳምንት ውስጥ ባሳየችው መሻሻል የተነሳ ከደሞዟ ባሻገር እና ባቢ ጉርሻ ሰጧት። ምን አለፋከ የሳምንቱ ምርጥ ሰራተኛ በመባል ተሸልማለች። ወይኔ ጆሮ ማትሰማው ጉድ የለህ ድገም የሳምንቱ ምርጥ ሰራተኛ እኔ ከረከነኛ። ታዲያ ቁጭ ብዬ ስራ አስቀምጬ ስንትና ስንት ስራ ቆልዬ ቴሌቪዥን ላይ አፍጥቼው ውዬ ማድረው ወይ ከየ እሱ ቀርቶ አዲስ ጨዋታ መጥቶ በፕሮግራም ስራዬን እሰራለሁ፣ ፊልሜንም አያለሁ። ምን ትሆን አሁን ፎቶግራፍ ተነስቼ እመጣለሁ፣ የቤቱ ግድግዳ ላይ ተለጥፈ የሳምንቱ ምርጥ ሰራተኛ እባላለሁ። ማፊዬ ሰዓት ፈጀን እኮ እንሂድ። በል እንግዲህ በርታ ብለህ ስራ። እናንተም ሌላ ጊዜ ለመሸለም ያብቃ። እኛም ወጣ ብለን አንዳንድ ነገሮች ሸመት እናድርግ። ህልም ይኑርሽ። እኔ እዚህ ቁጭ ብዬ አፈር ድሜ እበላለሁ። አዳሜ ከፍታ እስከ ድስት ጥራጊ እየበላች ተሸላሚ ሰራተኛ ልትሆን ደግሞ ብቻታለሁ። የኔ ከለከን ማንችሎት ፎቶግራፍ እያለ የእሷ ግድግዳ ላይ ሊለጠፍ አንደኛዋ ኑሮዋን ጨርሳ ጉድጓዱ ስትወርድ ያን ጊዜ አውልቷ ላይ ይለጠፍላታል።
ያን ሁሉ ግን የሚሰሩኝ እኮ ጋሼ ናቸው። ጋሼ ለማን ነው ቢጮህብን ነው? ምን ነው ጋሼ? ዘሩ ቀለጠ። አንተ ራስህ ምን ነው? የምን ማበድ ነው? መጮህ ማበድና መንፈራፈር ይነሰኝ ጋሼ፣ ይነሰኝ ጋሼ። እንዴት አላችሁ? ምንድነው? እኔ ምን አውቃለሁ? ይኸው መጥቶ ምን ነው ይለኛል። ምን እንድለው ፈልጎ እንደሆነ አልገባኝም። ማዛልዬ ምን ነው ደከመኝ ሰለቸኝ ሳልል የሌሊቱን ቁር የቀኑን ሐሩር ተቋቁሜ እኔ አንተ እናሳ ጅቡ ሲደነፋ ሟርተኛው ውሻ እያላዘነ ሲያሟርትብኝ እኮ አንተ ታዲያ አስተኔ ሌላ ማን አለ? እንደ ቆቆጣሪ ደርጅ ብርድ እየጠበሰኝ የማድረው እኔ እያለሁ በሰበብ አሰባቡ አንዴ ድስት ጥዳ አንዴ ስኳር ያነሰው አንዴ ዘይት ያነሰው አንዴ በርበሬ ያነሰው በሚል ተልካሻ ምክንያት እየላሰች ቤቱን ጓዳውን ባዶ የምታደርገውን ሴት ጠንካራ ሴት ብሎ ጠንካራ ሰራተኛ ብሎ መሸለም ምን ይባላል? ይወጣ እንደሆነ ማላ ይወጣ ቀንድ ቀደመው አሉ አብዬ። ለካ ተረቱን አንተ ጋር እስቶ ሄዶ ነው። አልቀለልኩም ጋሼ። እናም አልቀለልኩም። ከተደጋጋሚ ስብሰባ ከበርካታ ጭቅጭቅ ውይይት በኋላ ነው አልፋ የተሸለመችው። ይሄ የጀመርነው የማበረታቻ ሽልማት ደግሞ እንደ አንዳንድ የሽልማት ድርጅቶች ተጀምሮ የሚቋረጥ አይደለም አይደል? እንዲያሳልዬ እውነት ነው። ይኸውልህ የአሁኑን ፈንድ ያገኘ ነው ውጭ ሀገር ከሚኖረው ልጃችን ከእንዳልክዬ ቢሆንም ለወደፊቱ ደግሞ እኛም በራሳችን አቅም ይህን የሽልማት ሂደት ቀጣይ ስለምናደርገው ምንም ሀሳብ አይግባ። ሀሳብ አይግባ? እንዴት ያለ ንግግር ነው የምትናገሩት እናንተ ሰዎች? እኔ እኮ ያንገበገበኝ እኮ ሽልማቱ ብቻ አይደለም እኮ እኔ ከደከነ ባንቺኖት በብልጠት ሆነ በጉልበት ሁሌም ከወንድ በላይ አበጀ ምን ጎሎ ነው እሷ ቀድማ የምትሸለም? እንግዲህ ለሰራተኞች ስለሚሰጥ ሽልማት ቦነስ ወይም ጉርሻ በስሱም ቢሆን ከታሪካዊ አመጣጡ ጀምሮ ማስረዳት ያስፈልጋል መሰለኝ። ዘርዬ አያስፈልግም ማሳልዬ። እሺ ዘርዬ አንተ ስትተኛ እሷ የተሻለ ስራ በመስራቷና ይህንንም በመተማመናችን ነው ልንሸልማት ይቻላል። አዎ ደግሞ እኮ ሽልማት ሸልሙኝ ወይም አበረታቱኝ ደጉሙኝ ተብሎ አይደለም የሚሸለመው። ሸልሙኝ ብሎ የተሸለመ ደጉሙኝ ብሎ የተደጎመ ካለ ይሄ ነውር ነው፣ ስተት ነው። እሺ እኔ ምን አነሰኝ? ምንም አላነሰም። ብቻ ትንሽዬ ትጋት። አሳሉ ትቀልጃለሽ? ምን ትንሽዬ ትጋት? ማለት በር የሚከፍተው ተቀስቅሶ በዱላ ተወግሮ ተቀጥቅጦ አይደለም እንዴ? አታስብ። ካሁን በኋላ በየሳምንቱ አቅማችን እንኳን ባይፈቅድ በወር አንድ ጊዜ አንድ ሰው እየተመረጠ በጠንካራ ሰራተኝነቱ የሆነ ነገር ይደረግለታል። እና የዛሬ ወር እሱ ሊሸለማት አሉ። ታዲያስ እስተዛው ነገር አብቁቶልታል እያላችሁ ነው? ነውከ አይነሳብኝ እንጂ ሲነሳብኝ ያውቁኛል አይደለም ጋሽ? አዎ በደንብ አውቃለሁ እንጂ ሲነሳብህ እየፎከርክ ትተኛለህ። ምን ወጣ? በሰበብ ባስባቡ እየበላች ጓዳውን ሙልጭ ያረገችውን ለምን ሸለማችሁ አይደለ ጥያቄ? ጥሩ ታዲያ እያንቀላፋ የሚበላውስ ምን ይባላል? በየቢሮው ካርታ ሲጫወት የሥራ ሰዓቱን እንደሚያባክነው ሰው አይነት ይባላል። አዎ ከጠንካራና ታታሪ ትጉ ሰራተኛ ይልቅ ፎጋሪውን ወይም ደግሞ በየመስሪያ ቤቱ ለሥራ በገባለት ኢንተርኔት ከከሊትና ከከሌ ጋር ከንቶኔና ከንትና ጋራ ሎል እያለ እንደሚውለው አይነት ሰው ነው ይባላል። ኧረ እናንሳው ከተባለ ብዙ ጉድ አለ። ብቻ አንተው የማይገባኝ ነገር እየዘነቃችሁ ተሳለቃችሁብኝ ማለት ነው።
እንኳን እንቅልፍ ስንት መከራ መቋቋም ሰውዬስ እንደው አልተኛት። ለሽልማቱ አይደለም እከየ ዋናው ለስምህ ነው። እንዴ ሳልሸለም ልቅር እንደው አይ አዳሜማ ዝችማ ውሃ አይበላኝም እኔ። ምንድነው እንደዚህ የሚያጣድፍ? እባክህ ብላስተር ታለ ወዲ በል በዚህ ለምን እንዴት አለ ጉድ ነው። ብላስተር ምን ይደረግበታል? ልለጥፍበት ነው። መቼም ያቦካሁት ጭቃ አለ። ይኸውልህ በዚህ አንድ ቦታ ሳጠራቀማት የቆየሁት ጥቂት ፍራንክ አለች እና አንዲቷ ብር ተቀዳብኝ። እሷን ልለጥፍበት ነው በዚህ። እንዴ ሳንቲም ይቀደዳል እንዴ? እኔን የሚመስል እንደ መሳቅ ያለ ፎቶግራፊ አለበት። እሷን ጠፋ እኔ ጋር አለ። እውነትህን ነው? አበጅቡት። ታዲያ ለምን እንዲህ የሚቀደድበት ቦታ ከምታስቀምጠው እኔ እናንተ አንድ ላይ ለምን አናስቀምጠው? አውካ እንዴ እኔ እኮ ብር ሳስቀምጥ አንድ ቀንም ቢሆን ተቀዶብኝ ያውቃል። ባንክ ቤቶች እንኳን ስለ ገንዘብ አያያዝ ያላቸው እውቀት የኔን ያክል አይመስለኝም። ይሁን ገንዘብ አምጥተህ ማለት ነው አብረን ብናስቀምጠው አንድ ቀን ጥሩ የቢዝነስ አይዲያ ሲመጣልን አብረን መስራት እንችላለን። እንደው ስታስበው እንደው ጄብ ላይ ቁርበት የምጭን ሞኝ ይመስልሃለሁ። እኔ በራሴ ብዬ ነው ትራስ ስር ፍራሽ ቀደ ካልሲ ውስጥ እና ደግሞ አንዳንድ ቦታ አፈር ጫር አድርገህ ከምትቀብረውና ከሚበላሽብህ ብዬ ነው። በጊዜና ማለት ብላስተር ምትሰጠኝ ሲፈልግ ፈልጋለሁ። ውድድር እንዲካሄድ በመጀመሪያ ግልጽ የሆነ የመወዳደሪያ መስፈርት መቀመጥ እንዳለበት አስባለሁ። እንዴ አባቢ በዚህ ሂደት ከኤሌክትሪክ ቢጨብጥስ? አይደለም መጨበጥ ለኔ ለዘሩ ሞላ ኃይሌ ሲል ለምን አቅፎት አይተኛ? ኮረንቲው ነው። እውነቴን ነው። ይኸውላችሁ ገና ለገና ረጅም ዘመን አገልግሏል። ምን አገልግሏል? ረጅም ዘመን እኔ ቤት መጥቶ ተኝቷል በሚል ዘመን ቆጥሬ ልሸልመው አልችልም። ዘርዬ እኔም እኮ ቢሆን ማንኛውም ሰራተኛ መገምገም ያለበት በወቅታዊ አቋሙ እንደሆነ እስማማለሁ። በጣም ጥሩ። እውነት እንነጋገር ከተባለ ግን እካ ያለበትን ችግር እንዲቀርፍ እንደው አግዘነው እናውቃለን አናውቅም? ከዚህ በላይ ምን ልሁንለት ነው? አንቺ እንደምትይው ሲነቃ አብሬው ከጎኑ ቆጭ ነቅቼ ሲተኛ እየተከታተልኩ ቀስቅሼ እንዴ ወይ ምን አድርግ ምን ፈጠር ነው የምትሉ? ለቀጣዩ ትምህርት ልንሰጣቸው ይገባል። እኔ የምለው የሽልማት ድርጅት ማቋቋም ሳያንሰኝ እንደገና ደግሞ እነሱን ለማሰልጠን የቴክኒክና ሙያ ኮሌጅ ላቋቁም ማለት ነው። ይዘርሽ አራካበድከው። ወደና መቅለሉን የማውቀው እኔ ዘሩ ሞላ ኃይሌ ነኝ። ሌላው የረሳሁት ነገር ደግሞ ስለ ስራቸው ብቻ ሳይሆን ስለ ህይወታቸው ማሰብ ያስፈልጋል። እንዴ ለማህበራዊ ህይወታቸው ሲባል እኮ በሳምንት ወይም ደግሞ በ15 ቀን በቂ ረፍት ሊሰጣቸው ይገባል። ልክ ነህ። ስንቶቹ የቤት ሰራተኞች ናቸው ያሰሪዎቻቸውን ልጆች አሳድገው ባሳደጓቸውም ልጆች በወላጆቻቸው ምንም ክብር ሳይሰጣቸው ኖረው ወይ የተሻለ ደሞዝ ሳያገኙ ዝም ብለው እድሜያቸውን ጨርሰው በስተርጅና ያለ ጧሪና ያለ ቀባሪ የሚቀሩት። ጣሙ እንዳለቀ ወይ ሸንኮራ ልትለው ይችላል። አባቢ ትክክል ነው። ተጥለዋል፣ ተረስተዋል፣ ተጥለዋል። ለተናጋሪው ቀላል ነው። አሁን እኛ ቤት ያሉ ሰራተኞች ተረስተዋል። እሱን አላልኩም፣ ግን በዘላቂነት ራሳቸውን እንዲችሉ እንደገና ደግሞ የኔ የሚሉት የራሳቸው የሆነ ህይወት እንዲኖራቸው ልክ ለልጆቻችን የምናስበውን ያክል እናስብላቸው ይገባል። እነሱ ወርወርዳ ተገዝግዤ ልለቅ። አባቢ መገዝገዙን ተወውና ማሚ ያለችው ሐሳብ በጣም አሪፍ ነው። ምን እንደማለት መሰለህ? ይኸውልህ እካ የራሱን ገርል ፍሬንድ ይዞ መጥቶ ጋሼ እቺ ቺኬ ናት እንዲህ ማበረታታት እኮ ነው። እውነትህን ነው። ልክ እንዳንተ አንድ ብቻህን ሆነ ወጥተህ ሶስት ሆነህ እንደመጣው እከም ብቻውን ይሄድና ሁለት ሆነው ይምጣ። ብዙዎቹ ሰዎች ሰራተኞቻቸው የማታ ትምህርት እንዲማሩ የማይፈልጉት ለምን ይመስላችኋል? እንዴ ራሳቸውን አሻሽለው ጥለዋቸው እንዳይሄዱ ነዋ። ምቀኝነት፣ ተንኮል እኮ። ስጋት ምን አይነት ስጋት አትሉኝም?
ሰራተኞቻቸው የማታ ትምህርት ቤት ሲሄዱ የፍቅር ግንኙነት ይጀምሩና አርግዘው እንዳይመጡ። እሱስ ቢሆን ህይወታቸውን በሚያበላሽ መልኩ ካልሆነ ቢዋደዱና በክብር ቢዳሩ ምን ችግር አለ? አዎ ጌታ፣ አላያችሁም? ስንት የተባረኩ አሰሪዎች እኮ አሉ ሰራተኞቻቸውን ድረው ኩለው ልክ እንደ ወላጅና ልጅ ተዛምደው ይቀሩ። ዘላቂ ነገር የሚባለው እንዲህ አይነቱ ነው አባቢ። ለኛ የወደፊት ህይወት እንደምትጨነቁ ሁሉ እኮ ለነሱ መጨነቅ የሚያስፈልግ ይመስላል። ለነሱ ሲጨነቅ እኔ ዘሩ ሞላ ልድቀቅ። አደራ ባከና ጨልመኝ እናንተ እርገኝ ተራ ገልፊያን አደራ ማን ነው? እኛ ነን። እናንተ እነማን ናችሁ? ባለ ህልሞቹ እሪ ምን ነው? ማን ነው ፊታችሁን በጨው ያጠባችሁ? እቺማ ብሶባታል። አንቺማ እኮ ማልዳም እኮ ስትሄጂ እኮ ፊትሽን የተቀባሽው ባልዲን ራሱ አላወዛሽም ነበር። ጭራሽ እንደው አመድ ክልብስ ብሎብሽ መጣ። አብዬ ህልማችሁን ሰረቋችሁ። አየኛለ እንታያለን። ዛሬማ ጉር ትፈላለች። እንዲህማ በቃ ጨው የሚያስመስል ከሆነ መሸለም እንኳን ቀረብን። ጋሽ ሳልጠግብ ለከፈልኩት ገንዘብ ራስሽ አይደለሽ እንዴ አንዱ ጋር ንግባና ልጋብዝሽ አልሽው? ብልሽስ ያቺ ራሷ የበሏት በድንጋጤ እስክትጠፋ ማጅራት የሚመታበት ቤት ይዘሽኝ ግቢ ብያለሁ። ጋሽ ቢያዩዋት እኮ በብልቃጥ ክዳን በምታክል ሸክላ ተጠብሳ ሁለት የለጎረስናት ያን ሁሉ ብር መክፈል አለብን። ስታንዳርዱን የጠበቀ ቤት እኮ ነው ገብተሽ የበላሽ። እሷ ታዲያ ምግብ ልጋብዝሽ እንጂ ቤት ልጋብዝሽ ብላሻለች? እኔ ቤት ልጋብዝሽ ብላኛለች ብያለሁ። ያው ክላስ ያላቸው ቤቶች ለምግቡ ብቻ ሳይሆን ለቤቱም ጭምር ነው የሚያስከፍሉት። እቺ ልጅ ምን በወጣ ታዲያ እነሱ ለገነቡት ቤት መከፈል? ጋሽ ዛሬ ተቀለደብኝ። የመርፌ ቀዳዳ የምታካክል በቁጥር 10 ፍሬ ለማትሞላ ጥብስ እኮ ነው ገንዘቤን የተገፈፍኩት። እዛ ሆቴል ውስጥ አርቲስት መሆኔን የሚያውቅ ሰው የለም እንጂ ቢኖር ኖሮ ተዋርጄ ነበር። እንዴ ቢሉ ሲቀርብላት ቢል ሳይሆን መርዶ እንደተነገረው ሰው ነው ድርቅ ብላ የቀረችው። ድርቅ ያለችው እሷ በመሆኗ ነው እንጂ የዘንድሮ ቢል እኮ ከንጭር ነው የሚያደርገው። የቀረበኝ 10 ፍሬ የእኛ ዘመን ስትቆናኝ ከነዛችሁም 2 ፍሬ ጣልሽ ብያልኩሽ እምቢ ብለሽ እና ተቀርብላ ስቲል ብላለሽ። እንዴ አንቺ አታፍሪም እንዴ? እነሱ ያችን አቀርቦ 180 ብር ሲያስከፍሉን አያፍሩም? እኔ አቤት የብር ግፍ ልመርከክ እንዴ! አቤት የብር ግፍ! ኧረ እባክህ እውነት ነው እንዴ? ይሄ ማለት እኮ የዓመት በዓል በግ መግዣ በር ነው። ያጣም ላይ ደግሞ ቅለቱ እንዴ ለሰው ሙከት ነው ሙከት ዳው እንጠቀም በእነሱ ሆቴል ዋጋ 2 ፍሬ ጥብስ ስንት እንደሆነ ታውቂያለሽ? ይቢ አግዘኝማ አግዘኝ። ዛሬ ገና በመማር የቆራው ጉረኛ ማሚ እንደ ሂሳብ አስተማሪውን ያልተጠየቀው ሂሳብ እኮ ነው እየተጠየቅኩ ያለሁት። ባቢ ለማንኛውም ማይዘው ነፍሴ 180 ብር ሲካፈል ለ10 ፍሬ ጥብስ 18 ብር ይመጣል። 18 ብር ሲባዛ አንቺ ለበላሽው 2 ፍሬ ጥብስ 36 ብር ይመጣል። ይሄ ነው ሂሳቡ። አቤት የብር ጡር 36 ብር ወድቆ ሊቀር እና ሌላ ዕቃ ሳትገዙ መጣችሁ? በምን ገንዘብ? አየሽ እኔ እንዳጋዛሽ መርጠሽኝ ቢሆን ኖሮ አብቃቅተን ገዝተን የምትቆጥቢያት ትንሽ ገንዘብ ይቀርሽ። አቤት እኔና ዛሉ ግን ከመጀመሪያው
የለንበትም ብለን ተናግረናል። እስኪ የገዛችሁት ምንድን ነው? እንዴው እኔ እንጃ እትዬ። እኔ እንጃ። ምንም አልገዛችሁም እንዴ? ብር ስላነሰ ባዶ እጃችን ወደ ቤት ከምንገባ ተባባልንና ከመንገድ ላይ ልብስ ለመግዛት ተነጋገርን። ከዛ ልብስ መረጥንና ከፈለች። የገዛችው ልብስ ስላላማራት ከለሩን ካልቀየርኩ ብላ ጎንበስ ብላ አንድ ልብስ እንዳነሳን፣ እሺ ከዛ ፖሊስ ሲመጣ ልብሱን ሰብስቦ ሩጫ። ብንሮጥ እንዴት እንድረስበት? በዛ ላይ ግርግሩ። እኔ በበኩሌ ድጋሚ ባየው እንኳን አላስታውሰው። የሰው ገንዘብ ነው እንዴት እዚህ ይልሻል? የራስሽ ቢሆን የዛሬ ዓመቱን ቢሆን ታስታውሻል። ልመርጥ ያሰብኩትን ልብስ በእጄ መያዝ እሱ ነው ያጽናናኝ። እና እሱስ የምትፈልገው አይነት ነው? ተስፋ ስንቆርጥ መሽቶም ስለነበረ ልብ ብለን አላየ ነው። እቤት እናየዋለን ብለን የመጣ ነው። ለእኛም ራሱ ሰርፕራይዝ ነው። ዘነትሽ ሰርፕራይዝ! ይሄ ተበትኖ ቢሰፋ ለእኔ ሙሉ ልብስ ይወጣዋል። አባቢ እካሻረ የወንድ ሱሪ ነው ይገዛኝ እንደሆነ እንጂ እኔ አስጠብቤም ቢሆን ለብሰዋለሁ። እስቲ ከንጥሩት ይለካውና የሚበቃው ከሆነ እኔ ራሴ ካንቺ ከፍዬ እገዛለታለሁ። ትንሽ ቅር ስላለው እንደው ጥሩ ነው። አንተ መሸኑ ባንዲያ ቤት ምጥላት አንተ እኮ ነው የኔ ጌታ የኔ ገርታታን የድፍት ልበልልን እተያ እተያ ጋሻ አራዲ ምንድነው? ምን ሆነሻል? ምንድነው? አንድ ነገር ሳይሆን አይቀርም ጋሻ። ይህቺ ናት ዘመናዊ አስተኛኘት።